ሩታ በግልጽ አማርኛ ከአብርሽ ጋር መሆን እንደማትፈልግ በትላንትናው ቪዲዮ ላይ ተናግራለች። ይሄን ያላልኩም እራሷ ናት ያለችው። ካሁን በኋላ ከአብርሽ ጋር መሆን አልፈልግም፣ ከሱ ጋር መቀጠል አልፈልግም፣ የኔና እሱ ትዳር አብቅቶለታል ብላ ተናግራለች። እስቲ ከመጀመሪያ በፊት ቪዲዮን አይተን እንመለስና የራሳችንን አስተያየት እንሰጣለን። እሺ እውነቱን ልንገርሽ፣ ደስታ ኖረም አልኖረም የልጅ አባት አብርሃም ስለሆነ ወይም ደግሞ ከዚህ በፊት ምንድነው እንዴት ነው ባልና ሚስት ስለነበረን አሁን ድጋሚ ይመለሳል ማለት አይደለም። ድጋሚ ህይወቴ ላይ እንዲቀልድብኝ አልፈቅድለትም። ምዱ የሁላችሁም ፍላጎት ሊሆን ይችላል የኛ ህይወት እንዲስተካከል። አውቃለሁ ብዙ ነገር አድርጋችኋል፣ ብዙ መስዋዕትነት ከፍላችኋል። አንቺም የእሱ ቤተሰቦች እና ብዙዬም በቃ ብዙ ወንድሙ በውስጥ ለውስጥ አሁን ደግሞ ነገሮች ቢከብደው በሚዲያ መጣ። አንቺም እንደዛው ከዚህ በፊት ነገር ይሄ በቃ ብዙ ነገር ተደርጓል። ግን ደግሞ እኔ መጎዳቴን አልፈልገውም። ገባሽ? በጣም እንደምትዋደዱ አውቃለሁ። ነገሮች እንዲቀጥሉ እንደምትፈልጉ አውቃለሁ። የኔም ቤተሰብ የእሱም ቤተሰብ በጣም እንደሚከባበሩ እንደሚዋደዱ አውቃለሁ። የኔ ህይወት ግን ከተጎዳ መስዋዕትነት መክፈል አልፈልግም ከዚህ በላይ እንዴ። እሺ ቤተሰብ ያለችውን ነገር በሙሉ ሰምታችኋል። ካሁን በኋላ ከሱ ጋር መሆን እንደማትፈልግ በግልጽ ተናግራለች። እና ያው እኛም ቢሆን የእሷን ሀሳብ መቀበል መቻል አለብን። እኛ ሁሌም ማው የምንፈልገው እኔም ከአብርሽ ጋር እንድትሆን ነው ሰው የምንፈልገው። ሩታና አብርሽ አንድ ላይ እንዲሆኑ ብቻ ነው የምንፈልገው። ግን እነሱ ደግሞ ፍላጎት ከሌላቸው ማይፈልጉ ከሆነ ደግሞ ለየብቻም ሆኖ ህይወትን መምራት ይቻላል። የግዴታ ደግሞ አንድ ላይ መሆን አለባቸው ማለት አይደለም። ምክንያቱም የነሱ ፍላጎት ይቀርማልና ማለት ነው። አብርሽም የራሱን ፍላጎት ይቀርማል፣ ሩታም ደግሞ የምትፈልገው ነገር ይኖራል። የነሱ ፍላጎት ስለሚቀርም እኛ ስላለም ብቻ የሚሆን ነገር የሚፈጠር ነገር በጭራሽ የለምና ቤተሰብ ያን ነው የምላችሁ የምፈልገው። ከዛ በመቀጠል ያው ከትላንት ጀምሮ ሩታ የለቷ ቀን በትናንትናው ቪዲዮ ሰሞኑን የምትለብሳቸው አለባበሶች በጣም አነጋጋሪ ሆነው ቆይተዋል። ያው ኮሜንት ላይ ብዙ ሰዎች ስተቿት በጨዋ ደንብም ደግሞ አስተያየታችሁን ስትገልጹ አይቻለሁና ያው ሩታ የምትለብሰው አለባበስ ትንሽ አጠር ያሉ ቀሚሶችን እየለበሰች ነው ሰሞኑን እና ያ ነገር ትንሽ ኦዲየንሶችን አስከፍቷል፣ እናንተንም አስከፍቷልና ከዛ አንፃር ሩታ የምትለብሰው አለባበስ ይስተካከልልን። ይሄን ካንቺ አንጠብቅም እኛ። የሴት ልጅ ውበቷ ሰውነቷን ማሳየቷ አይደለም እና አለባበስሽ ይስተካከልልን ብላችኋል በጨዋ ደም ሁላችሁም። እኔም ያን ማለት የምፈልገው የሴት ልጅ ውበቷ መገላለጿ አይደለም፣ አጭር ቀሚስ መልበሷ አይደለም፣ አጠር ያሉ እንትኖች ለብሳ ገላዋን ማሳየቷ አይደለም የሴት ልጅ ውበቷና ይሄ ነገር ሩታይ እንዲስተካከል እኛም እንፈልጋለን። በመቀጠል በትላንትናው ቪዲዮ ላይ እኔ የሩታ ክስት እንዴት እንዳስደሰተችኝ ልነግራችሁ አልችልም። በጣም ነው ያስደሰተችኝ። ምክንያቱም ያ ደስታ ተብዬውን ልጅ ከቤት እንደዛ አመንጫጭቃ ማውጣቷ ተገቢ ነው፣ በቃ ያስፈልጋል። ይሄ ገባችሁ አይደል? ሴት ልጅ ምናምን ወንድ ልጅን ቤቷ ላይ ማምጣት አለባት ቢል አላምንም እኔ በበኩሌ ማለት ነው። ምክንያቱም ሴት ልጅ ክብር ሊኖራት ይገባል። የትኛውም ሴት ልጅ አንድ ወንድ ቤቷ መጥቶ እንትን ማለት የለበትም ቢአምናለሁ እኔ። ይሄም ደግሞ ወንድም ደግሞ አንድ ሴት ልጅ ቤት ላይ ሄዶ አይነፋውም፣ በቃ አይመጣም እንደዛ ነገር አይመጣምና ደስታ ሰሞኑን ያው ደስታ ከመጣ ጀምሮ የደስታ ቤት አንድ ቀን እንኳን ሄዳ አታውቅም። ሁሌ የሚመጣው ማን ነው? ደስታ ነው ሰው ቤት የሚመጣውና ይሄ በጣም የሚያናደው በጣም የሚደብረው። ሩታ ሴት ልጅ ክብሯን ጠብቃ ኢቭን መገናኘት ካለባቸው ውጪ ተገናኝተው ካፌ ላይ፣ ሬስቶራንት ላይ፣ የፈለጉበት ሆቴል ላይ ተገናኝተው የሚፈልጉትን ነገር አውርተው ተጫውተው ጊዜ አሳልፈው መመለያየት ይችላሉ። ግን አንድ ሴት ልጅ ቤቷ ወንድ ማምጣት ማለት በጣም ከባድ ነገር ነው። ከባህላችንም ከብዙ ነገር አንፃር ይሄ ያልተለመደ ነገርና በጣም የሚደብር ነገር ነውና ፕሊስ ሩታ እነዚህ ነገሮችን አስተካኪ። ለምን አብርሽ ተናደረ ትላላችሁ? አንድ ወንድ ልጅ ሴት ልጅ ለምሳሌ አሁን አብርሽ ቤቱን ጥሎላት ወጥቷል። ኦፍ ኮርስ ግን ልጁ ለማየት ይመጣል፣ ልጁን ለመጎብኘት ይመጣል። በዛ ሰዓት ላይ አንድ የድሮ ሚስቱ ወይም ደግሞ አሁን ላይ ሚስቱ አይደለችም ያው የቀድሞ ሚስቱ ከሌላ ወንድ ጋር ሆነ አንድ ቤቱ ሲያያት በጣም ሊናደድ ይችላል። እኔም ቢሆን በጣም እናደዳለሁ። በቃ ይሄ የሚያናድ ነገር ነው፣ የሚያበሳጭ ነገር ነው። ለምን ተናደደ አብርሽ የምትሉ ሰዎች ልክ አይደላችሁም። በቃ እንደ አንድ ወንድ ልጅ የሚያናድ ነገር ስለሆነ ማለት ነው ያናዳል። በቃ እኔ አሁን የድሮ ፍቅረኛዬ ለምሳሌ እኔ አግብቼ አሁን የድሮ ሚስቴ ልጄን ለማየት ስመጣ ከአንድ ወንድ ጋር ቤት ውስጥ ሆና ብታይ በጣም ነው የምናደደው። እኔ ይብል ሰነዝርበት ልመተውላ ይችላል። ያ ነገር ልክ አይደለም። በቃ ሩታዬ ከደስታ ጋር መገናኘት ከፈለግሽ ምናምን ውጪ ላይ ተገናኝ። በቃ እንደፈለግሽ ውጪ ላይ ሆቴልም ተገናኝታችሁ ካፌም ተገናኝታችሁ የፈለጋችሁ ቦታ
እናንተ ፓርክም ተገናኝታችሁ የፈለጋችሁት ነገር ማሳለፍ ትችላላችሁ። ግን እንደ አንድ ወንድ ልጅ አብርሽ የሚሰማውን ስሜት ይሰማኛል እኔም እና ፕሊስ እንደዛ ባታረጊም ደግሞ ጥሩ ነው ብዬ አምናለሁ። በመቀጠል ደስታ ሩታ የቀረበችው ብዬ እኔ ማምነው ማለት ነው አብርሽ ጋር አሁን ላይ አንድ ላይ አይደሉም፣ ሰላም አይደሉም፣ ከአብርሽ ጋር መሆን አትፈልግም። የሆነ ክፍተት አለ አይደል? መሀል ላይ የተፈጠረ ክፍተት አለ። ያን ክፍተት ደስታ መጣላትና እንደሚወዳት እንደሚያፈቅራት ውጭ ሀገር እንደሚወስዳት ሲነግራት በቃ ይሄን ነገር በቃ ከሱ ጋር ማድረግ አለብኝ በሚል ሁኔታ ነው እንጂ የምር እኔ ደስታን አፍቅራው ወዳው ነው ብዬ አላምንም። እኔ ደስታ ሲጀመር ለሩታ የሚመጥንም አይነት ወንድ አይደለም። እውነት ለመናገር ደስታ አይመጥናት። ከዚህ በፊትም በጣም ብዙ መረጃዎችን ማስረጃዎችን አውጥተን ለሩታም ለአብርሽም ልከንላት ደስታ በጭራሽ ለሩታ ህይወት እንደማይመጥናት አስረግጠን ነገርናል እና ደስታ በጭራሽ ለሩታ ህይወት አይመጥናትም። እኔ አሁን ከአብርሽ ጋር አንድ ላይ አይደለችም፣ ከአብርሽ ጋር አንድ ላይ መሆንም አትፈልግም። እሱንም በግልጽ ተናግራለች አይደል? ግን ከደስታ ይልቅ ደግሞ ጥሩ ወንድ በቃ ሃይማኖቱን የሚያከብር ባህሉን የሚያከብር ስርዓት ያለው ወንድ እሷ ጋር ቢቀርብ እኔ ደስ ይለኛል። ከሷ ጋር ቢሆን ደስ ኢቨን ቢጋቡላ ደስ ይለኛል። እንደዛ ሆና ለሷ ጥሩ ወንድ አጠገቧ ይምጣላት ነው እኛ የምንለው። የግድ ከአብርሽ ጋር ይሁን ያልን አይደለም። እንደ ወንድም እኔ እህቴ አሁን በቃ ጥሩ ወንድ እንዲገጥማት ፈልጋለሁ። ስርዓት ያለው ወንድ እንዲገጥማት ፈልጋለሁ። በስትክክል ስራውን የሚሰራ ሃይማኖቱን የሚያከብር ባህሉን የሚያከብር ሀገሩን የሚወድ ሰው ቢሆን ይመረጣል። በቃ እንደ ሐሳብ እና ይሄ ደስታ የሚባለው ልጅ ደግሞ በቃ በሷ ምክንያት ስለተመታ ስለተቀጠቀጠ ምናምን በቃ ያቺን አድቫንቴጅ ይዞ አሁንም ቢሆን ሩታ ልቡስ ለመግባት እየጣረ ነው ያለው እና ያ ነገር ደግሞ ፈጽሞ ስህተት ነው። ያ ነገር ሴታፕ ነው። በቃ ሲመታ ሲደበደብ ያለበት ፋይል ስላለ ምናምን ሩታ እንድታዝንለት ከዛ በኋላ ከሱ ጋር እንድትሆንና አብረው ህይወት እንዲቀጥሉ ምናምን የሆነ በቃ አሳዛኝ ሆኖ ነው የመጣውና ያን ነገር ሩታ ወጥመድ ነው የልጅ ያዘጋጀልሽ ያለው ነገር ወጥመድ ነው። ወጥመድ ውስጥ ደግሞ በጭራሽ እንዳትገቢ። አብርሃም ከኤርሜላ ጋር ግዴታ ስለሆነ አንቺ ከደስታ ጋር መሆን አለብሽ ማለት አይደለም። አንቺ ለልጅሽም ታስፈልጊዋለሽ፣ ለሉልም ታስፈልጊዋለሽ። በደንብ ነው የምታስፈልጊውና በዚህ ሰዓት እንደሆነ ሩታ ከወንድ ጋር ከመሆን ይልቅ ልዑልን በስርዓት ብታሳድገው ከልዑል ጋር ያላትን ጊዜ ከልዑል ጋር ያላትን ነገር በስርዓት ብታደርግ አሪፍ ነው ብዬ አስባለሁ። ምክንያቱም ሕፃን ልጅ ነው፣ እንክብካቤ ያስፈልገዋል፣ በጣም ብዙ ነገሮች ያስፈልጉታል እና እንደ እናት አጠገቡና ደግሞ እየደገፈችው አሁንም የደገፈችው ነው ያለችው። ግን ከወንድ ጋር ከምትሆን ይልቅ ከልጇ ጋር ያለውን ነገር በስትክክል ከቤተሰብ ጋር ያላትን ነገር በስትክክል ብታደርግ በጣም ጥሩ ነው ብዬ አስባለሁ። ይሄ ደስታ የሚባል ልጅ እኔ ካሁን በኋላ ቤቷ ባይመጣ ደስ ይለኛል። በቃ ኢቨን እኔ በአንደበቷ እኔ አሁን ለምሳሌ እንትናን እንደማትፈልግ ትናገራለች አብርሽን ግን ደግሞ እስካሁን ድረስ ቤታቸው ላይ ያለው የሰርግ ፎቶ የመስክ ፎቶ ምናምን አልተነሳም። በቃ ቤተሰብ አይታችሁታል ቪዲዮ ላይ ምናምን የመስክ ፎቶም አይ ላቭ ዩ የሚል እንትን ምናምን ያለበት አለ ግድግዳ ላይ ተለጠፈና እነዛ ነገሮች እስካሁን አልተነሱም። ኢቭን ያ ነገር ከውስጧ ቢጠፋ ኖሮ ለአብርሽ ያላት ፍቅር ቢጠፋ ኖሮ አብርሽን ባትወደው ባታፈቅረው ኖሮ አብራው ለመሆን ባትፈልግ ኖሮ እነዚህ ነገሮች ታነሳቸው ነበር። ገባችሁ አይደል? አሁን ላይ የሩታ ቤት ነው በቃ የኛው ቤት ሩታ እንድትኖር ሩታ እንድትቀጥልበት ከልጇ ጋር አንዴ እንድትሆን ፈቅዶ የወጣበት ቤት ነው አብርሽና ያን ነገር ማንሳት መብቷ ነው። እሷን በዚህ ሰዓት መብቷ ነው ማንሳት። ምክንያቱም ሄርሜላ ያን ፎቶ ሄርሜላና አብርሽ ያለበትን ምናምን በትልቁ ሳቤት ለጥፈዋ ምን አስቀምጠዋለች። ይሄንም ደግሞ እሷ ስሜት ባይኖራት ኖሮ ሩታ ለአብርሽ ስሜት ባይኖራት ኖሮ አሁንም ቢሆን ያን ፎቶ ታነሳው ነበር ብዬ ነው ማምነውና ለአብርሽ አሁንም ቢሆን የፍቅር ስሜት አላት ብዬ አስባለሁ። ዝም ብላ በአንደበቷ ብትናገርም እንደዛ ብላ እንደማትወደው እንደማትፈልገው የሷና የአብርሽ ነገር እንዳበቃለት በቃ የመጨረሻው እንደሆነ ብትናገርም ግን ስቲል ናው አሁንም ቢሆን አብርሽን እንደምትወደው እንደምታፈቅረው እኔ የሚሰማኝ እኔ የሚታየኝ ያ ነገር ነውና ፕሊስ ሩታዬ አሁንም ቢሆን አብርሽና ሩታ አንድ ላይ እንዲሆኑ ነው የኔ ፍላጎት። እሱም ወንድሜ ነው፣ እሷም እህቴ ናት። አብራችሁ ብትሆኑ የሁሉም ሰው ምኞት ስለሆነ የሁሉም ሰው ፍላጎት ስለሆነ ያን ነገር ትኩረት አድርጋችሁ ብታስቡበትና አንድ ላይ ብትሆኑልን የድሮ ፍቅራችሁ ቢቀጥል ቢታደስ በጣም ደስ ይለኛል። እንደ ወንድም ያን ነገር ነው የምፈልገው፣ ያን ነገር ነው ማየት የምፈልገውና ሄርሜላና ደግሞ ከፈለጉ አቤል አንድ ላይ መሆን ይችላሉ። ሄርሜላ ከፈለገች ከኔ ጋር መሆን ትችላለች።
ያ ፍላጎቷ ከሆነ ከማንም ጋር መሆን ትችላለች። ግን አብርሽና ሩታ አንድ ላይ እንዲሆኑ ነው የምፈልገው። በቃ የፈለገ ነገር ይምጣ፣ የፈለገ ነገር ይፈጠር፣ አንድ ላይ መሆን አለባቸው። ቤተሰብ ያው የዛሬ ቪዲዮ ይህን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለምታሳዩን ፍቅር በሙሉ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቀን፣ መልካም ጊዜ ይሁንላችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ዝት ይበልልኝ። ቴንክ ዩ